ግንቦት 26 2017 ዓ.ም ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አበይት ጉዳዮችን ላስተዋውቃችሁ። የትናንት የዛሬና የነገ ስልጣኔ መገኛዋ ጎንደር የአምራች ኢንዱስትሪ ኮሪደር እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም ወደ ዛሬም ወደ ነገም ያሳየናል። መገናኛ ብዙሃን በጋራ መልማትን ህብረ ብሔራዊ አንድነትን በመገንባት ገዢ ትርክት መፍጠር ላይ ትኩረትን አድርገው መስራት እንደሚገባቸው የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። የሁላችንም ችግር የሚፈታው በጋራ አቅጣጫ ነው ብሎ ማመን ነው። ህብረ ብሔራዊነት የሚባለው ይሄን ገዢ ትርክትና ስርስ ነው። የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የሚወስዱ ተማሪዎች ቅድመ ዝግጅት ማጠናቀቃቸውን ኢቲቪ ያነጋገራቸው ተማሪዎች ገልጸዋል። ያው ዝግጅት ጥናት በተወሰነ መንገድ እየጨራረስን ነው። አሁን የሚቀረን የተለያዩ ጥያቄዎችን መስራት ነው። ይሄን ጊዜ ማድረግ የምናደርገው ጥያቄዎችን እንሰራለን። ከውጭ በደቡብ ኮሪያ የተካሄደ ባለ ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲው ሊ ጃe-mayung ከፍተኛ የማሸነፍ ግምት አግኝተዋል። ከስፖርት 32 ቡድኖች የሚሳተፉበት የፊፋ ዓለም አቀፍ ዋንጫ የዓለም ዋንጫ ከ12 ቀናት በኋላ ይጀምራል። ዛሬ በአጀንዳ ጉዳያችን የምናነሳው የዚህ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተናን በተመለከተ ይሆናል። ይህን ደግሞ መረጃ እንዲሰጡን የኢፌዴሪ የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋን በቀጥታ መስመራችን ላይ ጋብዘናቸዋል። ጉዳዩ ሲደርስ የምናገኛቸው ይሆናል። በተጨማሪም ደግሞ ሐዋሳ ከሚገኘው ስቱዲዮአችን ባልደረባችን አልጋነሽ ተካ ዜናዎችን ይዛ ተጠብቃቸዋለች። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አብራችሁን ቆዩ። ጠቅላይ ሚኒስትር ኢትዮጵያዊነት ለርሱ ምንድነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የውረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር ነው። ይህ እርምጃ ትክክል ነው የሚል ሐሳብ አለው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገኙና ይሄን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ሀገራትን አምባሳደሮች ሹመት ደብዳቤ ተቀብለዋል። ፕሬዝዳንቱ የ9 ሀገራትን አምባሳደሮች የሹመት ደብዳቤ ነው የተቀበሉት። ደብዳቤያቸውን ያቀረቡት ተሿሚ አምባሳደሮች የአውስትራሊያ፣ ኩባ፣ አልጄሪያ፣ ጋምቢያ፣ ጆርጂያ፣ ማይናማር፣ የታይላንድ፣ ቪየትናምና የቆጵሮስ አምባሳደሮች ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የሹመት ደብዳቤያቸውን ለፕሬዝዳንቱ ያቀረቡት አምባሳደሮች በኢኮኖሚ፣ ኢንቨስትመንት፣ በቱሪዝምና በሌሎች ዘርፎችም ከኢትዮጵያ ጋር ለመስራት በሚያስችሉ ነጥቦች ላይ ከፕሬዝዳንቱ ጋር መወያየታቸውን ገልጸዋል። እንደ ሪፖርተራችን አስማረ ብርሃኑ ዘገባ በግብርናው፣ በጤናውና በትምህርት እንዲሁም በቱሪዝም ዘርፍ ያላቸውን ግንኙነት ለማጠናከር እንደሚሰሩም አምባሳደሩ ነቢያት ጌታቸው አስታውቀዋል። እነኚህ 9 ሀገራት አምባሳደሮች ጋር የሹመት ደብዳቤያቸውን ባቀረቡበት ወቅት አጠር ያሉ የሀሳብ ልውውጦችና ውይይቶች ተደርገዋል። ክቡር ፕሬዝዳንታችን ከአምባሳደሮቹ ጋር ባደረጉት ውይይት አምባሳደሮቹ ወክለዋቸው ከመጡት ሀገራት ጋር በተለይ ሀገራችን ኢትዮጵያ በንግድ፣ በኢንቨስትመንት፣ በቱሪዝም
ከነኚህ ሀገራት ጋር ትብብር ልታደርግባቸው በምትችልባቸው ጉዳዮች ዙሪያ መክረዋል። ብዙዎቹ በዛሬው ዕለት ሹመት ደብዳቤያቸውን ያቀረቡት አምባሳደሮች አሁን በጠቀስኳቸው ዘርፎችና በሌሎችም የነባር ሁለትዮሽ ግንኙነታቸውን ይበልጥ በማጠናከር በስራ ዘመናቸው ግንኙነቱን ወደ ላቀ ደረጃ ለማድረስ እንደሚሰሩ እንደሚተጉ ገልጸዋል። በማዕከላዊ ኢትዮጵያ ክልል ዋና ከተማ ሆሳና እየተከናወኑ ያሉ የልማት ስራዎች ከተማዋን በስማርት ሲቲ በአገር አቀፍ ደረጃ አሸናፊ አድርጓታል። በከተማው በኮሪደር ልማት 35 ኪሎ ሜትር የሚሸፍን ስራ እየተጀመረ ሲሆን 24.5 ኪሎ ሜትር ስራው በመጠናቀቅ ላይ ይገኛል። ይህ የኮሪደር ልማት ስራ በውስጡ 5 የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች፣ 7 ፋውንቴኖች፣ 10 የተሽከርካሪ ማቆሚያ ስፍራዎች፣ የእግረኛ መንገድ፣ የአረንጓዴ ስፍራዎች፣ ዘመናዊ ስማርት ፖሎች ተከላና የብስክሌት ሜጃም ይዟል። ይህ የኮሪደር ልማት ሲጠናቀቅ ከተማውን ውበት ከማሳደግ በተጨማሪ ለነዋሪዎች ምቹ ከተማን የመፍጠር ትልምን እውን የሚያደርግ ይሆናል። ጠቅላይ ሚኒስትር አብይ አህመድ የከተማዋን የኮሪደር ልማት ተዘዋውረው ጎብኝቷል። በተንቀሳቃሽ ምስል ተከታትለን እንመለስ። ጠቅላይ ሚኒስትር አብይ አህመድ በስልጤ ዞን ወራቤ ከተማ ጉብኝት አድርገዋል። ጉብኝቱን በተንቀሳቃሽ ምስል ተከታትለን እንመለስ።
ጠቅላይ ሚኒስትር ኢትዮጵያዊነት ለርሶ ምንድነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሐሳብ አለው? አንዳንዶች ከጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከጃችን ሲያጡ አቆረው። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም በመሪ ደረጃ የሚደረጉ ክትሎች ሲያገኙና ይሄን ለምንድን ነው የሚያደርጉት? አድካሚ ነው ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው። ተመልካቾች ጠቅላይ ሚኒስትር አብይ አህመድ በተለይ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ይህን ቃለ መጠይቅ ነገ ከ3 ሰዓት ዜና ቀጥሎ ለ4 ተከታታይ ክፍል ወደ እናንተ የሚደርስ ይሆናል። እንድትከታተሉን ከወዲሁ ጋብዛለን። በማዕከላዊ ኢትዮጵያ ክልል ሀላባ ዞን በአካባቢው ውሃን ለመስኖ በመጠቀም ከስጋትነት ወደ ተጨባጭ ልማት መቀየር መቻሉን የግብርና ሚኒስትሩ ዶክተር ግርማ አመንቴ ያስታወቁ። በማዕከላዊ ኢትዮጵያ ክልል ሀላባ ዞን የሚመረቱ የተሻሻሉ የአቮካዶ ዝርያዎችን በመስኖ በማልማት በተደጋጋሚ በጎርፍ አደጋ ሲጋለጡ የነበሩ አርሶ አደሮችን ተጠቃሚ ማድረግ መቻሉን የግብርና ሚኒስትሩ ዶክተር ግርማ አመንቴ አብራርተዋል። ይህ አካባቢ ውሃ እንደ ስጋት ህብረተሰቡን የሚያፈናቅልበት አካባቢ ነው የነበረው። አሁን ግን ይሄንን የውሃ ሀብቱን ወደ ቁም ነገርና ወደ ልማት ውሃው ዞሮ ውሃና ማሳው አንድ ላይ መጥተው በተለይ ደግሞ እነዚህ የምናያቸው የአቮካዶ ዝርያዎች መጀመሪያ 4-5 ዓመት በፊት አረንጓዴ አሻራ ስንጀምር ከውጭ የመጡ ቫራይቲዎች ናቸውና ሳይሆን ወይም ደግሞ እንቡጣቸው በዶላር ተገዝቶ ነበር ወደ ሀገር ውስጥ ሲገቡ የነበረው። በአሁኑ ሰዓት እነዚህ ዝርያዎች አገር ውስጥ ግራፍቲንግ ተሰርተው እዚሁ የሚመረቱበትና ወጣቶችና አርሶ አደሮች በዚህ ደረጃ ለማስፋት የቻልንበት ሁኔታ አለ። ይሄ ሙሉ በሙሉ ይሄኛው ዝርያ አቮካዶ ለኤክስፖርት የሚሄድና ለኢንዱስትሪ ግብዓት የሆነ ዝርያ ነው። እዚህ ጋር ደግሞ አቮካዶ መሆኑ ብቻ ሳይሆን ፍሬዎቹ በጣም ለየት ያለና አካባቢው ለዚህ በጣም ምቹ የሆነ ቦታ እንደሆነ ነው የሚያሳየው። በማዕከላዊ ኢትዮጵያ ክልል ሀላባ ዞን የታየው ተሞክሮ የውሃ ሀብትን በመጠቀም ለስነ ምግብ አስተዋጽኦና የውጭ ምንዛሪ የሚያስገኙ ዝርያዎችን በመትከል ተሞክሮ እንዲሰፋ የግብርና ሚኒስቴር ድጋፍ እንደሚያደርግ ዶክተር ግርማ አመንቴ ገልጸዋል። እንግዲህ ይሄ አቮካዶ ሲተከል አይታችሁ ከሆነ 4×6 ወይም ደግሞ 4×4 በሆነ ርቀት ነው የሚተከለው። በዛ መሃል አርሶ አደሩ ፍሬ እስኪሰጥ ድረስ ሌሎች የበቆሎም ሆነ ሌሎች ኢንተርክሮፕ አድርጎ መስራት የሚችልበት ሁኔታ ይኖራል። እንግዲህ እንደዚህ አይነት አካባቢዎች የምግብ እህሎችን ብቻ ሳይሆን እነዚህ የውጭ ምንዛሪ የሚያስገኙ ለምግብ እና ስነ ምግብ ዋስትና ትልቅ አስተዋጽኦ ያላቸው ዝርያዎችን መትከል የውሃ ሀብቱንም ለመጠቀም ይረዳል። ከአንድ ሄክታር መሬት የሚገኘው ገቢ በጣም ከፍተኛ ስለሆነ እንግዲህ ይሄ ተሞክሮ ውጤታማ እንደሆነ ታይቷል። እነዚህን አይነት ነገሮች እንዲሰፋ የማድረግ ስራ ከክልሉ ጋር ሆነን እንደ ግብርና ሚኒስቴርም አስፈላጊውን ድጋፍ ማድረግ እንደሚገባ ነው ተመለከትኩት ማለት ነው። የትናንት የዛሬና የነገ ስልጣኔ መገኛ ጎንደር የአምራች ኢንዱስትሪ ኮሪደር እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በአማራ ክልል በጎንደር በተካሄደው የሶስተኛው የኢትዮጵያ ታምርት እኛ ምን ሸምት የማጠቃለያ ንቅናቄ ኤክስፖ ላይ ተገኝተዋል። ወይንሸት ደጀኔ ተጨማሪ አላት። የቤተ እምነትና የህብረ ብሔራዊነት ማዕከል ከኢትዮጵያ ቀደምት የስልጣኔና የጥበብ ምልክቶች አንዷ የሆነችውና በታሪካዊ የልዕልና ጉዞ ላይ የምትገኘው ጎንደር ሶስተኛ የኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ ዝግጅት አካሂዳለች። የንቅናቄው አካል የሆነውን ክልላዊ ኤክስፖ
ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የኢንዱስትሪ ሚኒስትር መላኩ አለበል እንዲሁም የክልሉ ከፍተኛ አመራሮች በተገኙበት ኤክስፖ ተከፍቷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ታምርት ንቅናቄ የኢትዮጵያ ማንሰራራት ማሳያ ነው ብለዋል። ኢትዮጵያ ታምርት የኢትዮጵያን ማንሰራራት ከሚያሳዩ ትምህርቶች መካከል አንዱ ነው። ኢትዮጵያ አምራችም ሸማችም መሆን ነው ያለባት ሲሆን በብዙ የምታመርት በጥቂቱ የምትሸምት እንድትሆን ነው እየሰራን የምንገኘው። ኢትዮጵያ ታምርት ንቅናቄ ክልላዊ ማጠቃለያ መርሃ ግብር በጎንደር ከተማ ሲካሄድ ወደ ትናንትም ወደ ዛሬም ወደ ነገም ያሳየናል። ስልጣኔ መሰረት ይዞ ሀሳብ አመንጭቶ ስርዓት ሰርቶ ከተማ ገንብቶ የኖረባት ሀገር ናት ጎንደር። ጎንደር እንደ አዲስ እየተወለደች እንደ አዲስ እየተሰራች እንደ አዲስ እየፈካች ያለች ከተማ ናት ብለዋል ምክትል ጠቅላይ ሚኒስትሩ በንግግራቸው። ጎንደር ግን እንደ አዲስ እየተወለደች እንደ አዲስ እየተሰራች እንደ አዲስ እየፈካች ነው። ጎንደር ሲተርት ታዝቦ የቆረጠ ለታ ጎንደር ያን ጊዜ ነው አልሞ የሚመታ እንደተባለው ህዝቡ ታዝቦ አሁን ነገሩ ገብቶታል። አሁን ቆርጧል። የበረሃ እርሻ እንጂ የበረሃ ሽፍታ አያስፈልገኝም ብሏል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ የኢትዮጵያ ታምርት ንቅናቄ መንግስትንና ባለሀብቱን ያቀራረበ ነው ብለዋል። እዚህ መንግስትና ባለሀብቱን አቀራርቧል። ባለሀብቱንና የፋይናንስ ተቋማትን ፊት ለፊት አገናኝቷል። በተለይም ደግሞ በባዛርና ኤግዚቢሽን አማካኝነት አምራቾች ምርቶቻቸውን ሸማቾች ደግሞ ሊገዙት የሚፈልጉትን ቁስ እቃ ለማየት እድል ፈጥሮላቸዋል። ወደ ውጭ ሀገር የሚላኩትንም ሆነ የተኪ ምርቶችን የምርት መጠንና እንደዚሁ ደግሞ የሚያስገኙት የገንዘብ መጠንም ከጊዜ ወደ ጊዜ እየጨመረ መጥቷል። በተመሳሳይ መልኩ እና በዚሁ ትይዩ የስራ እድልና የቴክኖሎጂ ሽግግርም እንዳስገኘ ቀደም ሲል በባዛርና ኤግዚቢሽኑ ከተመለከትናቸው ምርቶች መታዘብ እንችላለን። በተጨማሪ ምክትል ጠቅላይ ሚኒስትሩ በጎንደር የሚገኘውን ቲቲኬ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ፋብሪካን መርቀው ከፍተዋል። ፋብሪካው በ373 ሚሊዮን ብር ወጪ የተገነባ ሲሆን በቀን 120 ቶን የአኩሪ አተር ዱቄትና በከፊል የተጣራ ዘይት የማምረት አቅም አለው። ፋብሪካው ለበርካታ ዜጎች የስራ እድልን የፈጠረ ሲሆን ምርቶቹን ወደ ተለያዩ ሀገራት ይልካልም ተብሏል። የህዝብ ተወካዮች ምክር ቤት ሁለት የብድር ስምምነቶችን ጨምሮ የደረቅ ቆሻሻ አያያዝና አወጋገድ አዋጆችን ጨምሮ አጸደቀም። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢትዮጵያና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ የውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት አዋጅ አስመልክቶ አብራርተዋል። የብድር ስምምነቱ የግብርና ኢንዱስትሪ ፓርኮችን ለማስፋፋት፣ ባለሙያዎችን አቅም ለመገንባት፣ የመስኖ አውታሮችና የግብርና ምርታማነት ለማሳደግ እንዲሁም ወጣቶች በግብርና በኢንዱስትሪ ዘርፍ ተሳታፊ እንዲሆኑ የሚያስችል ስምምነት መሆኑን አስረድተዋል። የብድር ስምምነትም 49.5 ሚሊዮን ዶላር ስምምነት መሆኑ ተጠቅሷል። በተጨማሪ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራ በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የቀረበውን የብድር ስምምነት ምክር ቤቱ አጽድቋል። ይህ የብድር ስምምነትም 45.1 ሚሊዮን ዶላር ስምምነት መሆኑ ተጠቅሷል። ስምምነቱም በጤና አገልግሎት ዘርፍ ጥራትና ተደራሽነት ለማስፋት፣ በሴቶች ቅድመ ወሊድ ላይ ተጽዕኖ የሚያሳድሩ ችግሮችን ለመፍታት፣ የአየር ንብረት ለውጥን የሚቋቋም ምቹ የጤና ተቋማት ለመገንባትና የጤናውን ዘርፍ ተደራሽ ለማድረግ ያለመ ስምምነት መሆኑ አስገንዝበዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅም የደረቅ ቆሻሻ አያያዝና አወጋገድ በአካባቢና በሰዎች ደህንነትና ጤና ላይ እያደረሰ ያለውን ጉዳትም ለመከላከልና ለመቆጣጠር የሚያስችል መሆኑ ተነስቷል። ሶስቱም ረቂቅ አዋጅ ምክር ቤቱ በሙሉ ድምፅ አጽድቋል። ዘገባው ሪፖርተራችን አባዲ ወይራይ ነው። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን
ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል ሀሳብ አለው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም በመሪ ደረጃ የሚደረጉ ክትትሎች ሲያገኙና ይህን ለምንድን ነው የሚያደርጉት? አድካሚ ነው፣ ግን በጣም ደስተኛ ነኝ። ጀምሬ ያልጨረስኩት ነው። ተመልካቾች ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ቃለ መጠይቅ ነገ ምሽት ከ2 ሰዓት ተኩል ጀምሮ ለ4 ተከታታይ ክፍል የሚቀርብ ይሆናል። እንድትከታተሉን ከወዲሁ እንጋብዛለን። በአጀንዳነት ወደምናየው ጉዳይ እናመራለን። የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የሚወስዱ ተማሪዎች ቅድመ ዝግጅታቸውን በማጠናቀቅ እንዲሁም ራሳቸውን ዝግጁ በማድረግ ለፈተናው መቅረብ እንዳለባቸው ተገለጸ። ኢቲቪ ያነጋገራቸው የከፍተኛ 23 ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች በበኩላቸው ለሀገር አቀፍ ፈተናው ዝግጁ መሆናቸውን ተናግረዋል። እድሉ ፈቀደ ተጨማሪ ያለው ቃል ኪዳን ካላ ትባላለች። በከፍተኛ 23 ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነች። የ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ተፈታኝ እንደመሆኗ ከጓደኞቿ ጋር ቤተ መጻሕፍት ውስጥ እያጠናች ነው ያገኘናት። ተማሪዋ በአሁኑ ሰዓት የተለያዩ ጥያቄዎችን ከጓደኞቿ ጋር በመሆን እየሰራች መሆኑን በመግለጽ ትምህርት ቤታቸውም ተገቢውን እገዛ እያደረገላቸው መሆኑን ትናገራለች። ያው ዝግጅት ያው ጥናት በተወሰነ መንገድ እየጨራረስን ነው። አሁን የሚቀረን የተለያዩ ጥያቄዎችን መስራት ነው። ይሄን ጊዜ ማድረግ የምናደርገው ጥያቄዎችን እንሰራለን። አንዳንዴም እንደዚህ እየተጠራራን ላይብራሪ ውስጥ ጥያቄዎችን እንሰራለን፣ እንወያያለን። የረሳነውንም ነገር የተለያዩ ኮርሶች አሉ፣ እሱንም አብረን እየተረዳደን እናነባለን ማለት ነው። ትምህርት ቤትም ጥሩ ሳፖርት አድርገው ጥያቄዎቹ የተለያዩ ጥያቄዎች ሰጥተውናል። ወርክሽቶች ምናምን እንሰራለን። የተለያዩ ቅዳሜ ማጠናከሪያዎች ይጠራሉ እና በዛም በደንብ ጥያቄዎችን ይሰሩና የተለያዩ ሰፖርት ያደርጉናል። ሌላኛው የትምህርት ቤቱ 12ኛ ክፍል ተማሪ የሆነው ሽፈራው አድማሴ ለ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና አጠቃላይ ዝግጅቱን ይገልጻል። እኔ እማጠናው ያው እያንዳንዱን ዩኒት አንድ ዩኒት ጨርሼ ያው ጥያቄዎችን የኢትዮማትሪክ ያሉ ጥያቄዎችንም እሰራለሁኝ። ደግሞ ከሌላ ሪፈረንስ ቡክም አነባለሁኝ። እንዳይረሳ ቢስፈልግ ደግሞ እየከለስኩኝ እያነበብኩ ሞዴልም ተፈተናን 2ና 3 እና በዚህ ነው እየተዘጋጁ ያሉት። በከፍተኛ 23 ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ምክትል ዳይሬክተር የሆኑት መራራ ለሚሳ በበኩላቸው ተማሪዎችን ለፈተናው ብቁ ለማድረግ በተለየ ሁኔታ እገዛ መደረጉን ነው የተናገሩት። እንደ ከዚህ በፊቱ ዘንድሮ ደግሞ በተለየ ሁኔታ መምህራን የተሻሉ መምህራኖችን እየመደም እንደደን ፕላስ ደግሞ ተማሪዎችን እንዲያግዙ እያረኝ በየጊዜው ፖርሽን ከቨሬጅ ላይም የተለያዩ ነገሮችም ወርክሺት እየሰጡ በአሪፍ ሁኔታ ተማሪዎችን እያገዙ ይገኛሉ። የትምህርት ቤቱ የመምህራን ልማት ምክትል ርዕሰ መምህርት የሆኑት መስከረም ባህሩ በበኩላቸው ተማሪዎቹ የማጠናከሪያ ትምህርት በተከታታይ መሰጠቱን ይገልጻሉ። የማጠናከሪያ ትምህርት እንሰጣለን። መምህራን በትጋት ያላቸውን አቅም አሟጠው ተማሪዎች እንዲዘጋጁ፣ ተማሪዎቻችንም ደግሞ በቂ የሆነ ውጤት እንዲያመጡ ያው እየመከረን እንዲያጠኑ በትጋት እየሰራን እንገኛለን። አንዳርጋቸው አፈወርቅ የትምህርት ቤቱ ባዮሎጂ መምህር ሲሆኑ ለ12ኛ ክፍል ተፈታኝ ተማሪዎች በሙሉ ምክራቸውን ይለግሳሉ። ፎከስ ማድረግ በፈተናው ወቅት እዛው ፈተናው ቦታ ላይ ፎከስ ማድረግ፣ አእምሯቸውን ከተለያዩ ቦታዎች ላይ አለመበተን፣ ቦታቸውን እዛው ቦታ ላይ ማረጋጋት
የተረጋጋ ስሜትና በፈተናው ላይ ብቻ ትኩረት ካደረጉ ፎርሹር የተሻለ ውጤት ያመጣሉ። አእምሯቸውን ብቻ መሰብሰብ ነው የሚጠበቅባቸው ተማሪዎች ብዬ አስባለሁ። የ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ዝግጅት ሙሉ በሙሉ መጠናቀቁንና ከ608 ሺህ በላይ ተማሪዎች ፈተናውን ለመውሰድ መመዝገባቸውን የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት ማስታወቁ ይታወሳል። እዚህ ጉዳይ ላይ ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን የኢፌዴሪ የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ናቸው። በቀጥታ መስመራችን ላይ ይገኛሉ። ፕሮፌሰር በጣም አመሰግናለሁ። እንደምን አመሹ? እንግዲህ ቀደም ሲል የካቲት 23 ትምህርት ቤትን ማሳያ አድርገን እያደረጉት ያለውን ዝግጅት አስቃኝተናል። እንደ ሚኒስቴር መስሪያ ቤት የ12ኛ ክፍል ካለፉት ዓመታት የተሻለ ውጤት እንዲያመጡ እየተደረገ ያለው ዝግጅት ምን ይመስላል የሚለውን መነሻ ላድርግ። በጣም አመሰግናለሁ ስለ ተሰጠኝ እድል። የዘንድሮ 12ኛ ክፍል ፈተና በሚመለከት ትምህርት ቤቶች ካለፈው ዓመትም በተሻለ ለመስራት በረጅም ጊዜ ዝግጅት ሲያደርጉ ቆይተዋል። በትምህርት ሚኒስቴርም በኩል በተለይ ባለፉት ፈተናዎች ጥሩ ውጤት ያላመጡ ወር ብዙ ተማሪ ያላሳለፉ ትምህርት ቤቶች ላይ ፎከስ በማድረግ ልዩ የማብቂያ እንትኖችን ከትምህርት ቤቶቹ ጋር በመተባበር እየተሰጠ ነው ያለው። ዝግጅቱ ጥሩ ነው። በቂ ነው ለማለት ገና ብዙ ስራ ይጠበቅብናል። በእኛም በትምህርት ሚኒስቴርም ሆነ በትምህርት ቤቶች በኩል በክልል ትምህርት ቤቶችም በኩል ትምህርት ቢሮዎችም በኩል ግን በግልጽ የወጣው ነገር በአሁኑ ጊዜ ከዚህ በፊቱ በቀላሉ ፈተና ሳይሰሩ ሳያጠኑ ሳይረዱ ማለፍ እንደማይቻል ግልጽ እየሆነ በመምጣቱ ብዙ የትምህርቱ ማህበረሰብ አትኩሮት ሰጥቶ ልጆቹን ለማብቃት የሚደረገው እንቅስቃሴ በጣም ደስ የሚል ነው። በዚህም ምክንያት የተሻለ ውጤት ይመጣል ብለን እንጠብቃለን። በየትምህርት ቤቱ እየተሰጠ ያለውን የማጠናከሪያ ትምህርት በደንብ መከታተል አለባቸው፣ ማጥናት አለባቸው። ምንም ትልቅ ሚስጥር ያለው ነገር አይደለም። መደናገጥ የለባቸውም። በፈተና ክብደትና ቅለት በኩል ከዚህ በፊት ከነበረው የተለየ የሚከብድ ፈተና አይደለም የሚገጥማቸው፣ አንድ አይነት ነው። ቢኮዝ ፈተናዎች የሚወጡበት አሰራር ግልጽ ስለሆነ ዘንድሮ ካለፈው ዓመት በተሻለ ወደ 150 ሺህ ተማሪዎች የሚጠጉት በበይነ መረብ ነው ፈተናውን የሚወስዱት። ትሬኒንጎች ጀምረናል። ፈተናዎች እየሰሩ ነው በኦንላይን እየተገኙ። በዚህም እስካሁን ያየነው ውጤት አበረታች ነው። ስለዚህ እኛ የምንነግረው ተማሪዎቹን እና ማሳሰብ የምፈልገው ምንም መደናገጥ አያስፈልግም። ምንም የተለየ ነገር አይገጥምም። በጥንቃቄ አጥንቶ የሰራ በጥንቃቄ ተማሪዎቻቸውን ያዘጋጁ ትምህርት ቤቶች ካለፈውም የተሻለ ውጤት ያመጣሉ ብለን ነው ተስፋ የምናደርገው። ፕሮፌሰር እንደው የመጨረሻ ጥያቄ ላንሳና አሁን ደግሞ ከሎጂስቲክስ አንጻር በሀገሪቱ ሁሉም አካባቢዎች ላይ በተለይ የሀገሪቱ ክፍሎች ላይ ፈተናውን በተሟላ መንገድ ለማከናወን ምን ዝግጅት እየተደረገ ነው? የሀገር አቀፍ ፈተና ደግሞ የሌሎችም ተቋማት እገዛና ቅንጅት ይጠይቃልና በዛ ረገድስ ያለው ዝግጁነት ምን ይመስላል? ይሄ ሁሌም ከምናደርገውም በተሻለ ዘንድሮ አንዱ የተሻለና የተለየም የሚያደርገው በዚህ በበይነ መረብም በስፋት ፈተናዎች ስለምንሰጥ ነው። ግን ሁሌም የምናደርገው ፈተናው በሚደርስ ጊዜ ፈተናውን ብዙ እክል በማይገጥም ሁኔታ ከእክል ነፃ ሆኖ እንዲሰጥ የምናደርገው ዝግጅት አለ። ከ28 ሺህ በላይ ፈታኞችን አዘጋጅተናል። እንደከዚህ በፊቱ ፈተናው ከተጀመረ ጊዜ ጀምሮ ከመጀመሩም በፊት ካሁኑ ጀምሮ የፈተናውን ሴኩሪቲ በሚመለከት ፈተናው ከኩረጃ ነፃ እንዲሆን በበይነ መረብ ምንም አይነት ችግር እንዳይኖር ወደ 10 የመንግስት መስሪያ ቤቶች የሚሳተፉበት ግብረ ኃይል አለ። ይሄ ግብረ ኃይል በየጊዜው ፈተና የሚካሄድበትን
ሁኔታ ቅድም እንዳልኩት ከሴኩሪቲ አንፃር አንዳንድ ነገሮችን ደብቆ ለማስገባት የሚደረግ ሙከራ እንዳይኖር ፈተናዎች በጊዜው እንዲሰጥ መብራት እንዳይቆራረጥ ቴሌኮም ችግር እንዳይኖር እነኚህ ሁሉ መስሪያ ቤቶች ያሉበት ግብረ ኃይል አለ። ያ ግብረ ኃይል ነው የፈተናውን አጠቃላይ ጤንነት በሚመለከት ከትምህርት ምዘናዎች ድርጅትና ከትምህርት ሚኒስቴር ጋር በጋራ የሚሰራው። ስለዚህ በዚህ ዓመት ምንም ይሄ ነው የሚባል እክል ይገጥመናል ብለን አናስብም። በትራንስፖርትም በኩል በወረቀት የሚሰጠውን ፈተና በጊዜውና በጥሩ ሁኔታ ለማድረስ ዝግጅቱ ተጠናቋል። ኦንላይን የሚሰጠውን ፈተና ቅድም እንዳልኩት የሙከራ ፈተናዎች ለተማሪዎች ተሰጥቶ ፈተናውን እየወሰዱ ነው። ስለዚህ በከፍተኛ ሁኔታ ከዚህ በፊትም ከነበረው በተሻለ ሁኔታ ለተማሪዎችም ቀለል ባለ ሁኔታ ግን የፈተና ደህንነቱ የፈተናው ኢንቴግሪቲ በተጠበቀ ሁኔታ እንሰጣለን ብለን ተዘጋጅተናል። ብዙ ችግር አይገጥመንም ብለን ነው የምናስበው። በጣም አመሰግናለሁ ፕሮፌሰር ብርሃኑ ነጋ የፌዴራል የትምህርት ሚኒስትር ለሰጡ ማብራሪያ። ለጊዜውትም አመሰግናለሁ። በጣም አመሰግናለሁ። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውም ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ይቀጥላል። እየተከታተላችሁን ስለሆነ እናመሰግናለን። መገናኛ ብዙሃን በጋራ መልማትን ህብረ ብሔራዊ አንድነትን በመገንባት ገዢ ትርክት መፍጠር ላይ ትኩረት አድርገው መስራት እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። ሚኒስትሩ በወቅታዊና ሀገራዊ ጉዳዮች ላይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞችና አመራሮች ጋር ውይይት አድርገዋል። ሳምሶን ገድሉ ተጨማሪ አለው። መገናኛ ብዙሃን በዜጎች ጋር ተጠቃሚነት ላይ መሰረት ያደረገ ህብረ ብሔራዊ አንድነትን የሚገነባ ገዢ ትርክትን መገንባት ላይ ሊሰሩ እንደሚገባቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። ሚኒስትሩ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አመራርና ሰራተኞች ጋር በወቅታዊና ሀገራዊ ጉዳይ ላይ ውይይት አድርገዋል። በውይይቱም በሁሉም የሀገሪቱ አካባቢዎች ያሉ ጸጋዎችን ደምሮ ለሀገር ብልጽግና መጠቀም እንደሚገባም አንስተዋል። አንዱ ተጠቃሚ ሌላው የበይ ተመልካች የሚሆኑበት ሀገር ጠንካራ ሀገረ መንግስት መገንባት አይችልም። ቁብልነት ያለው መንግስት
መገንባት አይችልም። አንዱ ሌላውን ትቶ ሊያድግ አይችልም። ካደግንም ተያይዘን ነው ማደግ ያለብን። ተጠቃሚም ከሆን ተያይዘን ነው ተጠቃሚ መሆን ያለብን። ሁሉም አካባቢ ደግሞ ሀብት አለ፣ ጸጋ አለ። እነሱን ደምረን ለእድገታችን ለብልጽግናችን መጠቀም ይኖርብናል ነው የወል ትርክት የሚባለው ይሄ ነው። የሁላችንም ችግር የሚፈታው በጋራ አቅጣጫ ነው ብሎ ማመን ነው። ህብረ ብሔራዊነት የሚባለው ይሄ ነው። ይሄን ገዢ ትርክትና ስርጽ ነው። በውይይቱ በኢትዮጵያ ስላለው የጸጥታ ሁኔታ ጥያቄ ተነስቶም ሚኒስትሩ ምላሽ ሰጥተዋል። በየአካባቢው ላይ እየተነሳ ያው ማህበረሰቡ ላይ እየተፈጠሩ ያሉ የጸጥታ ችግሮች እንደ ሀገር አንዱ የሆነ እንቅፋት ሆኖብናል የሚል እምነት አለኝ። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችውም በእጅጉ የተሻለ የሰላም ሁኔታ ነው። ይሄ በምንድን ነው የሚገለጸው? አንደኛ ብዙዎቹ መሳሪያ በጉልበት እና በአፈሙዝ ወይንም ደግሞ በፐብሊክ ቫዮለንስ ስቴት ማሽነሪን በማፍረስ የተለያዩ አካባቢዎች የመቆጣጠር ፍላጎት ኦልሬዲ ተገቷል። ይሄ አሁን ባለንበት ነባራዊ ሁኔታ ከሎካል የጸጥታ ሁኔታ አንጻር የሚሄድ ካልሆነ በቀር የመከላከያ ሰራዊት ብለው የተደራጀ የጸጥታ ኃይልን ፊት ለፊት የሚገጥም ኃይል ኢትዮጵያ ውስጥ የለም። አሁን የፖለቲካ ፍላጎት ያላቸው ኃይሎች ሳይሆኑ የኢኮኖሚ ፍላጎት ያላቸው በዝርፊያ በተደራጀ መንገድ በአጭር ጊዜ መክበር የሚፈልጉ ኃይሎች ችግር የመፍጠር ሰዎችን አስገድደው ገንዘብ የማድረግ ሁኔታ ነበረ። መንግስትም ይሄን ተረድቶ ይሄን ለማጽዳት የሚያስችል የፖሊስ አቅም ግንባታ በተለይ ደግሞ ለዚህ ሁኔታ የተመቸ ይሄን መቆጣጠር የሚያስችል የጸጥታና የደህንነት ሁኔታን ለመገንባት ከፍተኛ ጥረት እያደረገ ነው። በሀገሪቱ እየታየ ያለው የኑሮ ውድነትም ከመድረኩ ከተነሱ ጥያቄዎች መካከል ነበር። ዋጋ ንረትን ለማረጋጋት ነዳጅ በጨመረ ቁጥር ዋጋ ጨምሮ ያድራል ማለት ነው። በነጋታው ነዳጅ ዋጋ ሲጨምር ዋጋ ይጨምራል በሌሎች ሸቀጦችን ላይ ማለት ነው። የኑሮ ውድነቱ፣ የዋጋ ግሽበቱ ወዘተ እነዚህ ቤዚካሊ መስተካከል የሚችሉት ምርትና ምርታማነት ሲጨምር፣ ሁለቱ ነገሮች ሲጨምር ነው። ምርት በመጠን መጨመር አለበት። እኛ አሁን ስንዴ በአማካይ እስከ 35 ኩንታል ነው ከአንድ ሄክታር የምናገኘው። በእኛው ሀገር ስንዴ በተመሳሳይ መሬቶች እስከ 50 እስከ 60 ኩንታል ይገኛል። ባደገው ዓለም ስንዴ እስከ 80 ኩንታል ከአንድ ሄክታር ይገኛል። ስቲል ስንዴን ብቻ ከ35 እኛ 60 ኩንታል ብናደርግ ደብል ይሆናል ምርቱ። ስለዚህ ወሳኙ ጉዳይ ምርት ማሳደግ፣ ምርታማነትን ማሳደግ። ሰው ባልሰፈረባቸው ቆላማ አካባቢዎች ቅድም ወንድሜ ሲገልጸው እንደነበረው በጣም ለም የሆኑ ግን በተፈጥሮ ኢንፍራስትራክቸሩ ያልተዘረጋላቸው እንደነ አፋር፣ እንደ ሶማሌ፣ ጋምቤላ፣ ቤኒሻንጉል፣ የደቡብ የተለያዩ አካባቢዎች በጣም ሰፊ መሬት አለ። እነዛ አካባቢዎች ላይ ትኩረት በማድረግ ግብርናውን ማዘመን፣ መካናይዝ ማድረግ ይሄ ነው አጠቃላይ የምርት መትረፍረፍን ሊያመጣ የሚችለው። ይሄ ታሳቢ ተደርጎ እየተሰራ ነው። ኢትዮጵያ ያደረገቻቸው ሪፎርሞች የዜጎችን ተጠቃሚነት የሚያረጋግጡ በመንግስትና በገበያ መካከል ያለውን ክፍተት የሚሞሉ እንደሆኑ ዶክተር ለገሰ ተናግረዋል። የኢትዮጵያ ሕዝብ አሁን ወደ 130 ነው፣ እስከ 200 ሚሊዮን ደርሳል ነው በ2075። ለዚህ የሚያስፈልግ የኢኮኖሚ አቅጣጫ፣ ለዚህ የሚያስፈልግ የማህበራዊ አቅጣጫ፣ ለዚህ የሚያስፈልግ የፖለቲካ አቅጣጫ ተነድፎለት ተቀምጧል። የኢኮኖሚ ሪፎርሙ ብዛ ተዋናይ ያለው ኢኮኖሚ፣ ብዛ ሴክተር ያለው ብዛ ሴክተር፣ ብዛ ተዋናይ ያለው ኢኮኖሚ እንገነባለን። በአንድ ሴክተር ላይ የተንጠለጠለ ኢኮኖሚ አንገነባም። ብዛ ሴክተር ላይ የተመሰረተ ኢኮኖሚ እንገነባለን። መንግስት ጉድለት ስላለበት፣ የተወሰነ ጉድለት ስላለበት፣ ገበያም ጉድለት ስላለበት በመንግስትና በግል ባለሀብቱ ትብብር የሚገነባ ኢኮኖሚ መሆን አለበት። ግን ወሳኙን ነገር መጫወት ያለበት የግል ባለሀብቱ
የዜጎችን ኢኮኖሚያዊ ተጠቃሚነት በማረጋገጥ ረገድ መገናኛ ብዙሃን ኃላፊነታቸውን ሊወጡ እንደሚገባም በመድረኩ ተጠቁሟል። አሁን ወደ ሐዋሳ እናመራና ሐዋሳ ከሚገኘው የኢቢሲ ስቱዲዮ ባልደረባችን አልጋነሽ ተካ ቀሪ ዜናዎችን ወደኛ ታደርሳለች። አልጋነሽ በድጋሚ እንድታመሸሽ ወደ አንቺ እመጣለሁ። አመሰግናለሁ አንተነህ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ ተመልካቾቻችን። ለማክሰኞ ምሽት ከሐዋሳ ኢቢሲ ስቱዲዮ የተዘጋጁ ዜናዎችን አቀርባለሁ። አልጋነሽ ተካ ነኝ። ፈተናዎችን በድል ለመሻገር የሰራዊት አባላት ዘመናዊ ስልጠናን የዕለት ተዕለት ተግባር ሊያደርጉ እንደሚገባ በፌዴሪ ሀገር መከላከያ ሚኒስቴር የመረጃ መምሪያ ዋና ኃላፊ ጀነራል ጌታቸው ጉዲና ገለጹ። ዋና ኃላፊው ይህንን የተናገሩት በሀገር መከላከያ ሰራዊት የደቡብ እዝ ማሰልጠኛ ማዕከል በአመራርና በመሰረታዊ ውትድርና ያሰለጠናቸውን 1202 ሰልጣኞች ባስመረቀበት ወቅት ነው። ተመስገን ተስፋዬ ዝርዝር አዘጋጅቷል። የሀገር ዳር ድንበርንና ሉዓላዊነትን አስጠብቆ ለማስቀጠል በሚደረገው ጥረት ውስጥ ዘመናዊ ውትድርናን በአግባቡ የሰለጠነ የሰው ኃይል ትልቁን ድርሻ ይዛል። ይህንን ውጥን ከግብ ለማድረስ አቅዶ እየሰራ የሚገኘው በኢፌዴሪ መከላከያ ሰራዊት የደቡብ እዝ ማሰልጠኛ ማዕከል በአመራርና በመሰረታዊ ውትድርና ያሰለጠናቸውን ሰልጣኞች የመከላከያ ሰራዊት ከፍተኛ አመራሮች በተገኙበት በምዕራብ አባያ ማዕከል አስመርቋል። በስፍራው ተገኝተው ሰልጣኞችን ያስመረቁት በኢፌዴሪ መከላከያ ሰራዊት የመረጃ መምሪያ ዋና ኃላፊ ጀነራል ጌታቸው ጉዲና የሕግ የበላይነትና የሰላም ማስከበር ስራ ውጤታማ እንዲሆን ሰልጣኞች የሚያበረክቱት አስተዋጽኦ ከፍተኛ በመሆኑ ሊመሰገኑ እንደሚገባ አንስተዋል። በሳይንሳዊ መንገድ የታገዘ ዘመናዊ ስልጠና የሰራዊቱ የሁልጊዜ ተግባር ሊሆን ይገባል ሲሉም አጽንኦት ሰጥተዋል። ስልጠና የሰራዊታችን አንዱ የዕለት ዕለት ተግባር መሆን ይኖርበታል። የዘመኑ ጦርነትና ውጊያ በየደቂቃው ተለዋዋጭ ሁኔታዎች የሚስተናገዱበት ነው። በዛ ምክንያት ይህን ፈተና ለመቀነስ ሁል ጊዜ መሰልጠን የህይወታችን አንድ አካል ማድረግ ያስፈልጋል። ዛሬ በየደረጃው የሰለጠናቸው አመራሮች ያንን ክፍተት እና የሚጠብቀን ስታንዳርድ ለመድረስ የወሰዳችሁ ስልጠና እንደተጠበቀ ሆኖ ዋናው ስራ በሰለጠናችሁ ደረጃ የምንመራውን ሰራዊት ማሰልጠን፣ ማብቃት፣ ውጤታማ የግዳጅ አፈጻጸም እንዲኖረው ማድረግ ተጠባቂ ተልዕኳችን ነው። የደቡብ እዝ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ቦጋለ ተገኔ ለሰልጣኞች ግዳጅ በአግባቡ ለመወጣት የሚያግዝ ስልጠና መሰጠቱን ጠቅሰው ከወትሮ ለየት ያለ ይዘት እንዳለውም ተናግረዋል። ይህን ስልጠና ለየት የሚያደርገው ከማሰልጠኛ ማዕከላችን አሰልጣኞችና ከእዝ ስታፍ መምሪያ ኃላፊዎች በተጨማሪ ሰራዊቱን በማደራጀት በማሰልጠን በመምራት በመዋጋትና በማዋጋት ከፍተኛ እውቀትና ልምድ ባላቸው የእዛችን ኮማንድ እና በሌሎች ተጋባሽ ጀነራል መኮንኖች ጭምር ስልጠናው የተሰጠ በመሆኑ ሰልጣኞች ከስልጠናው ያገኙት እውቀት ተጠቅመው በቅርብ የሚመሩትን አሃድ የዘወትር ውጊያ ዝግጁነት ወይም ቴክኒካዊና ታክቲካዊ ብቃት እያረጋገጡ እንዲመሩ የክፍላቸውን ደህንነት ሞራልና የማድረግ አቅም በቀጣይነት እንዲገነቡ እንዲሁም የሚሰጣቸው ማንኛውም ግዳጅ ተዋግተውና አዋግተው ድል ማምጣት የሚያስችላቸውን ከፍተኛ እውቀት በዚህ ስልጠና አግኝተዋል። የዕለቱ ሰልጣኝ ተመራቂዎች በሰጡት አስተያየት የጸረ ሰላም ኃይሎችን እንቅስቃሴ ማምከን በሚያስችል ሁኔታ ዘመናዊ ስልጠና ወስደን ለተልዕኮ ዝግጁ ነን ብለዋል። ሰራዊቱም አመራሩም የእዙ አመራሮች የኮሮ አመራሮችም ጭምር ያው ለጸረ ሰላም ኃይሎችን ለአንዴና ለመጨረሻ ለማጥፋት ዝግጁ መሆናችንን አረጋግጠናል። አቅም ፈጥረናል። በምን አይነት መልኩ ተዋግተን ጠላትን ማሸነፍ እንዳለብን በመከላከልም በማጥቃትም በደፈጣ ማስወገድም በተለያዩ ስልጠናዎች በቂ አቅም ፈጥረን ማድረግ ያለብን ነገር ለማድረግ ዝግጁ ነን። ከስራችን ላሉ ስልታዊ አመራሮች እና አባሎቹ የማሰልጠን በሚችል ደረጃ ሆኖ ስለተሰጠን ለዛ ደግሞ የሚያስችለን አቅም ይዘናልና ዝግጁ ነን ለዛ ለማብቃት ማለት ነው። የደቡብ እዝ ማሰልጠኛ ማዕከል በ2017 የስልጠና በጀት ዓመት የዕለቱን ሰልጣኝ ተመራቂዎችን ጨምሮ ከ5400 በላይ አመራር አካላትን አሰልጥኖ ማስመረቁ ተመላክቷል። ከ1.6 ቢሊዮን ብር በላይ በሆነ ሀብት የትምህርት ቤቶችን ደረጃ የማሻሻል ስራ ያከናወነ እንደሚገኝ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። ካለፉት 2 ዓመታት ወዲህ በክልሉ የትምህርት ቤቶችን ደረጃ የማሻሻል
የትምህርት ለትውልድ መርሃ ግብር ተቀርጾ በመተግበር ላይ እንደሚገኝ ነው የተገለጸው። ሚካኤል ገዙ ዝርዝር አለው። በጉራጌ ዞን ጉመር ወረዳ የሚገኘው የአበጃይ አንደኛና መካከለኛ ደረጃ ትምህርት ቤት 1969 ዓ.ም ተመስርቷል። የትምህርት ቤቱ መማሪያ ክፍሎች የጭቃ ቤት መሆናቸው ከእድሜ መግፋት ጋር ተዳምሮ ለመማር ማስተማር ስራ ምቹ አለመሆኑ በተማሪዎች ይነሳል። ከዚህ በፊት ጭቃ ክላስ ቀዳዳ ምናምን ነበር፣ አዋራ ነበር። ክላሶቹ ደግሞ ቀዳዳ ናቸው። ንፋስ አለው፣ ብርድ ያስገባል፣ ብዙም አይመችም። መሬቱን ደግሞ የተወላገደ ስለሆነ ለወንበሮች በጣም እየተሰባበሩ ያስቸገሩን ነበር። ካለፉት 2 ዓመታት ወዲህ ግን በክልሉ እየተተገበረ በሚገኘው የትምህርት ቤቶችን ደረጃ የማሻሻል የትምህርት ለትውልድ መርሃ ግብር በማህበረሰብ ተሳትፎ 8 የመማሪያ ክፍሎች ተገንብተውለታል። ይሄኛው መገንባቱ ብዙ ተማሪዎች በብርድ ሰዓት ክላስ ስለማይገቡ ከዛም እዚህ ትምህርት ቤቱ ስለሚመቻቸው ሞቃታማ ስለሆነ ክላሱም ጽዳት ስላለው አመቺ ስለሆነ ህጻናቶችም የትምህርት የመማር ጉጉት ኖራቸው ሳይቀሩ ሁሌም በትምህርት ሰዓታቸው በተገቢው ሰዓት እንዲገኙ ያደርጋል። የመማሪያ ክፍሎቹ መገንባት ከዚህ ቀደም በአንድ ክፍል ይማሩ የነበሩ የተማሪዎች ምጣኔን በማስተካከል ምቹ ሁኔታ መፍጠሩን የአበጃይ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር አጀቡ አከመል ተናግረዋል። በመማር ማስተማር ሂደት ላይ ጥሩ አስተዋጽኦ አሳድረዋል። ለምሳሌ በአንድ ክፍል ላይ የሚማሩት የነበሩ ተማሪዎች መጠን 1 ለ70 ነበረ። በአሁን ከተገነባ በኋላ ግን 1 ለ45 ሪሹ ተስተካክሏል፣ በአሁን ባለው ማለት ነው። እሱም ብቻም ሳይሆን ውስጥ ላይ ያሉ የመምህራን ወንበር፣ ጠረጴዛ ሲደመር የተማሪዎቹ የሚቀመጡበት ዴስክ በአግባቡ የተሟላበት አግባብ አለ። በክልሉ የትምህርት ጥራትን ለማረጋገጥ የትምህርት መሰረተ ልማት ተደራሽነትና ግብዓት አቅርቦት ላይ በተጠናከረ መንገድ እየተሰራ ይገኛል። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ ከ1.6 ቢሊዮን ብር በላይ በማህበረሰብ ተሳትፎ በማሰባሰብ የትምህርት ቤቶችን ደረጃ የማሻሻል ስራ እየተከናወነ እንደሚገኝ ተናግረዋል። በዚህ ዓመት ብቻ ከ70 ትምህርት ቤቶች በላይ መገንባት ይችላል ማለት ነው። ያም ብቻም አይደለም፣ የሚገነቡ ብሎኮች አሉ፣ እድሳቶች ይደረጋሉ፣ መጸዳጃ ቤቶች ይሰራሉ፣ የትምህርት ግብዓት እንደ ዴስክ ያሉ ይሟላሉ። እንግዲህ በርካታ ነገሮች ናቸው። መርሃ ግብሩ በዝቅተኛ ደረጃ የሚገኘውን የትምህርት ቤቶችን ደረጃ በማሻሻል ለአጠቃላይ የትምህርት ጥራት መረጋገጥ የጎላ ፋይዳ እንደሚኖረው ምክትል ርዕሰ መስተዳድሩ አመልክተዋል። አንደኛና መካከለኛ ደረጃ ትምህርት ቤቶችን ብንወስድ 19% ብቻ ነው ዝቅተኛውን ስታንዳርድ ያሟሉት። የሁለተኛ ደረጃ ትምህርት ቤቶችን ስናይ ደግሞ ወደ 47% ያህል ነው። ስለዚህ አብዛኞቹ ትምህርት ቤቶች ከደረጃ በታች ናቸው። ይሄ ማለት ምን ይፈልጋል? ትልቅ ኢንቨስትመንት ይፈልጋል ማለት ነው። በጣም ትልቅ ኢንቨስትመንት ይፈልጋል ወደ ምን ፈልገው ደረጃ ስታንዳርዱን ከፍ ለማድረግ ማለት ነው። ስለዚህ የሚቀጥሉትን ዓመታት የትምህርት ለትውልድ ንቅናቄ በጣም ተጠናክሮ መቀጠል ያለበት ነውና ለረጅም ዓመታት ሰርተን ነው ወደ ምን ፈልግበት ደረጃ አሁንም ልናመጣ ምን ይችላል። በዘንድሮ ዓመት በክልሉ ከ1ኛ እስከ 12ኛ ክፍል ከ1 ሚሊዮን 650 ሺህ በላይ ተማሪዎች በትምህርት ገበታ ላይ ይገኛሉ። የተከበራችሁ ተመልካቾቻችን ከሐዋሳ ኤቢሲ ስቱዲዮ የተዘጋጁ ዜናዎች እነዚህ የቀረቡትን ይመስላሉ። አልጋነሽ ተካ ነበርኩ። አመሰግናለሁኝ። አንተነህ ስቱዲዮን ወደ አንተ መልሻለሁ። አመሰግናለሁ አልጋነሽ። ወደ ዜና እናመራለን። በደቡብ ኮሪያ የተካሄደ ባለ ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲው ሊ ጃሚያንግ አሸንፈዋል። በሚሊዮኖች የሚቆጠሩ ደቡብ ኮሪያ የምትሳተፉበት የምርጫ ሂደት ገዢ ፓርቲ በኪም ሞንሱ ተወክሎም ተወዳድረዋል። ምርጫው ደቡብ ኮሪያ ከገጠማት ፖለቲካዊ አለመረጋጋት በኋላ የተካሄደ ነው። ዘገባው የቢቢሲ ነው። ስፖርት 32 ቡድኖች የሚሳተፉበት የፊፋ ዓለም ዋንጫ ከ12 ቀናት በኋላ ይጀምራል። የውድድሩ አሸናፊም በወርቅ የተለበጠ ዋንጫና $125 ሚሊዮን እንደሚያገኝም ታውቋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 በ3 ክፍል ከ12 ሰዓት ጀምሮ ወደ እናንተ ሲደርስ ነበረ። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።